እንግዲህ ኤፉዬ ደግሞ አርግዛለች። ከማን እንደሆነ ግን አልታወቀም። ጺም የወንድሜ ልጅ ነው ወይ በማለት ጠይቃት ነበረ። ከናቱ ነው ወይ ያረገሽው በማለት ጠይቃ፣ ሁለቶቹም ወንድሞችሽ ናቸው፣ የዚህም ሆነ በዚህም አክስት ትሆኛለሽ በማለት በልቧ ስትናገር ቆይታ፣ ምንድን ነው የምታስቢው? ለምንድን ነው የፈዘሽው? የጠየቁሽን ጥያቄ መልሽልኝ እንጂ በማለት እንግዲህ ያው እንትን ብላት ነበር። ግን ደግሞ አቤል ከኛ ጋር መኖር ይፈልጋል የሚል ሀሳብ፣ ሌላ ሀሳብ ነበር የሰጠቻት። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ እነ ያፌትን ለማሳዝ እንደዚሁም ወንጀል የሚሰሩትን ለማሳዝ አብሮ እንደሚሰራ አይተናል። እንዲሁም ከዚህ በፊት እንግዲህ ኤፉዬ በዚህም እጥረት እንዳደረገች እንግዲህ አይተናል ማለት ነው። እና እጅግ በጣም ነው ደስ ያለኝ። ያው አሁን ላይ ኤፉዬ መንጣት አልቻለችም፣ ስለዚህ አንተ መስራት አለብህ በማለት እንግዲህ በመጀመሪያ እምቢ እንዳለ ከዛ በኋላ አብሮ እንደተስማማ እንግዲህ ለቢኒ ሲናገር አይተናል። ቢኒም ጓደኛው የሚወደው የሚያከብረው እንግዲህ በዚህ ተረድቶታል። እጅግ በጣም ነው በሰስ ያለው። እንደዚህ አይነቱ የሚሰሩትን ወንጀል የሚሰሩትን እስከ ከምድረ ገጽ ማጥፋት አለብን፣ ለአንዴም ለመጨረሻም ጊዜ ብሮ ለመስራት ራሱ ተስማምቷል። እና እጅግ በጣም ነው ደስ ያለኝ። በስተመጨረሻም እንግዲህ ያፌትም እንዲሁም ደግሞ የት ቆየሽ በማለት እንግዲህ ኤፍራታን እዙ ሊማታ ሲል ጺም ገብታ ነበር። ጺ በገባችበት ሰዓት ግን ያፌት እጅግ በጣም ደስ ያለው፣ ምክንያቱም እህቱን የሚወዳትን እህቱን ፊት ለፊት ስላያት እጅግ በጣም ደስ ብሎታል። ቁጭ በይ እንጂ ለምን ትቆሚያለሽ በማለት ሲያወራ ነበረ። እንዴት ከሚስት ላይ እጅን ታነሳለ? እኛ እንኳን ከዚህ በኋላ ወንድሜ እንደረሳትና ስለእናንተ የማያገባና እንዲሁም ደግሞ ከወንድሜ ጋር እንዳደርስ ላስጠነቅቅህ ነው የመጣሁት በማለት እንግዲህ ስትናገር ነበረ። እንዲሁም አሁን ላይ ናታን የራሱን ህይወት ጀምሯል፣ ፍቅረኛ ይዟል በማለት እንግዲህ ያየውን ኤፍራታ እንድሰማ በማለት ይናገራል። ኤፍራታ ድንግጥ ብላለች። እኔ ግን ካሁን ካንተ አፍ መስማቴ ነው በማለት ትመልስለታለች። እና ያለው ነገር እጅግ በጣም አሪፍ ሆኖ ነው የመጣው። በነገራችን ላይ በስተመጨረሻም እንግዲህ ደስ ብሏቸው እንደሚኖሩ እናምናለን። እና ውድ ቤተሰቦቼ በነገራችን ላይ ድምፄ በጣም እየተቆራረጠ ስለሆነ በጣም ይቅርታ። ግን ደግሞ ከዚህ ላይ እገደዳለሁ። በያላችሁበት ሰላማችሁ ይብዛልኝ።